አለች ማደርዬ። እሷ ወሰናለች ማለት ምን ወሰነች? የልጁ አባት ማን እንደሆነ ላንቺ እነግርሻለሁ፣ ለብቻሽ ነው የምነግርሻለች። ለምን? ቆይ እቺቱ ያማታል እንዴ? ንገሪኝ፣ ያማታል? ቆይ ዝም ብሎ ለአንቺ መንገድ የሰው ትዳር ማብረስ እንደሆነ አይገባትም እንዴ? ኧረ ቀስ እንዴ! የማን ትዳር ነው የሚፈርሰው? ዳኒ ምንድን ነው የምታወራው? አይ ይኸውልሽ ማርቲ፣ ያው አለ አይደለ፣ በቃ ከባለ ትዳር ነው የምታረግዘው ብዬ ነው። ሌላ ምን ይሆናል ብዬሽ ነው። እባክህ ተው ዳኒ፣ ተረጋጋ። ጭራሽ ሊታሰብ የማይችል ነገር እኮ ነው እያወራ ያለው። ይኸውልሽ ማርቲ፣ በቃ ከዚህ በኋላ ቆይ ሰላም ጋር ባትሄጂስ እኔ ሄጄ እጠይቃታለሁ። ከዛ በኋላ እሷ የነገረችኝን ስለ ልጇ አባት እኔ መጥቼ እነግርሻለሁ። ይሻል ዳኒ፣ ምን እያልክ ነው? አንተ አይደለ እንዴ በቃ የበከለችውን ስሜን ማጥራት አለብኝ ማወቅ አለብኝ ምናምን እያልክ ስትበጠብጥ የነበር? አሁን ቆይ ምን ተገኝቶ ነው? እቺ ማርቲ በቃ ይቅርብኝ። እኔ በበኩሌ ቢቀርብኝ ነው የሚሻል። አንቺ ቢቀርብሽ ግድንሽ ሁለታችንም ቢቀርብ። እንደውም ዳርዳሩን ነግራኛለች። ቆይ አንተ ምንም የማይገባኝ ነው እንደሚመስል። ቆይ ማርቲ ምን ማለት ለማን ምንድነው የተናገረችው ነገር? ለማን? ለኔ ላንቺ? ደረጀን ምን እየተካሄደ እንዳለው አሁን ነው ያወቀ። ሰላምን ቤቱና ትዳሩ ለማፍረስ ነው እቅዷ። ወረቀቱን ለናታን የሰጠችው ልጇ እንደሆነች ዳጣን ልጇ እንደሆነች በውስጥ የተጻፈው ደብቀህ ያዘውና አንድ ነገር ከሆንኩኝ ለዳጣ ስጣት ብላ የሰጠችው ወረቀት። ዳጣን ወረቀቱ ለማየት ጓጉታ አሳየኝ ባክሽ አሳየኝ፣ ለምንድነው ሚስጥር ከእኔ ጋር የምትደብቀው? እኔ ደብቀሃለሁ እንዴ ስትለው እሺ በቃ ነይ አብረን እንየው ብለው ለማየት ሲሞክሩ ቁጭ ብለው ሳለ ያችን አብየል ያሰበችውና ያቀደችው ሳታርግ የማታር አብየል ተደብቃ ስታያቸውና ስትሰማቸው አዩት። ከዛም ተው በቃ ሌላ ቀን እናየዋለን ብለው ትተው ወደ ምኝታ ክፍላቸው ገብተው ነበረ። ያቺ የማትተኛ አብየል ደግሞ ተደብቃ በበር ላይ ሆና የት እንደደበቀውና የት እንዳረገው የት እንዳስቀመጠው ስታየው ነበር። እሱ ወደ ውጭ ሲገባ ደግሞ እሳ ገብታ ቤቱን ትርምስምሶ አስወጥታ እየፈለገች አገኘችው። በኋላም እያየችው ሳለ ናታን ወደ ክፍሉ ሲመጣ እሷ ወረቀቱን ለማክፈት እየጓጓች ልትከፍተው ስል ደረሰባት። ምን እያረግች ነው ክፍሌ ውስጥ? ለምንድነው ወረቀቱን ያነሳሽው? እንዳትከፍቺው ሲላት እንዳትጠጋኝ ከተጠጋኸኝ እጮሃለሁ ስትለው አምጪ እንዳትከፍቺው የሰው አደራ ነው እንዳትከፍቺው ሲላት እጮሃለሁ እንዳትጠጋኝ አየዋለሁ ማየት ነው የምፈልገው ብላ እምቢ አለች። እሱ ደግሞ ወደ እሷ ተጠግቶ ማትሰጪኝ ከሆነ ጉልበት ይጠቀማለሁ ስጪኝ ሲላት እኔ አልሰጥህም ምንድነው ያለው እዚህ ወረቀት ውስጥ ብላ እምቢ አለችና ከእጇ ለመውሰድ ጉልበትን ተጠቅሞ ለመውሰድ ፈተነ። እናትየው ደግሞ ከዳጣ ጋር ሳሎን ነበረችና ጮኸት ሰምታ ምንድነው እነዚህ ልጆች ምንድነው የሚጮሁት ብላ ስትጠይቃት አይ እማዬ ተይው ናታን እኮ ይወዳታል አብዬል ዝም ብለው ነው የፍቅር ነው ስትላት ሁሉንም ነገር ስለምታውቅ ነገሩን ለመሸፋፈን ነው እንደዚህ ያለቻት ዳጣን። እሺ ብላ ዝም ብለው እየተጫወቱ ሳለ ሁለተኛ ሶስተኛ ጮኸት ሰማች። አረ እነዚህ ልጆች ተይ እየጮሁ ነው ምንድነው ነገሩ ብላ ስትሄድ ወደ ቆርፋ ወደ ክላስ ስትሄድ እንደዚህ አምጪ አልሰጠህም እያሉ ነበረ። ምን እያረክ ነው ናታን? ምንድነው የምታረገው ብላ ልቀቃት፣ ምን እያደረክ ነው? አንቺስ ምን እያደረክ ነው አለቻት። እሷ ደግሞ እማዬ ይሄንን ወረቀት ሰላምን ደብቀው ብላ ሰጥታው ነው ምንድነው ማየት አለብን ብላ ወደ እናቷ ወረወረች ወረቀቱን። እማዬ የሰላም አደራ ነው ወረቀቱ የሰላም አደራ ነው ካንተ ጋር ይቀመጥ ብላ የሰጠችኝ ወረቀት ከለከለችኝ ብሎ ሲነግራት ወረቀቱን ይዛ ወደ ሳላው ሄደች። ነው ሁላችሁም
ንውጡ ከኔ ጋር ቁጭ በሉ ብላ ምንድነው ይሄ ወረቀት ምንድነው ስትለው የሰላምን ደብቀው ካንተ ጋር ይሆን ብላ የሰጠችኝ ወረቀት ነው። እኔም አላየሁትም ሁላችም አላየነው አላት። አለማየቷና አለማወቃ የተናደደችው አብየል ባለፈው ሁለቱም ሊያዩት ነበረ። እኔ ተደብቄ ሲያያቸው ግን ተውት ብላ ስትነግረው ለምንድነው የሰው አደራ እናንተ ብትሆኑስ ለምንድነው የምታዩት? አሁንማየ ዝም ብለሽ ክፈችውና እንየው ምንድነው ሚስጥሩ? ምንድነው እንደዚህ አርጋ የሰጠችው ብላ ስትነግራት ሂጂ ከዚህ ለምንድነው አንቺ ብትሆንሽ የሰው አደራ የሰውን ወረቀት ለማክፈት ማን ነው የፈቀደልሽ? ብላ ሂጂ ከዚህ ብላ አባረረቻት። ሁሉንም ወደ ክፍላቸው ሄዱ። ዳጣንና ናታን ደግሞ ምንድነው የምናረገው? አረ ምንድነው የምናረገው? የሰላምን አደራ በላው ብሎ ሲጨናነቅ አረ እኔን ወደዚህ ጦስ እያስገባሁ ብላ ዳጣን ለራሷ ስትወቅስ ነበረች። ተጎንበስ ብሎ ምን እያደረክ ነው አንተ ስትለው ጸሎት እየጸለይኩ ነኝ ወረቀቱ እንድትመልስልኝ እማዬ እኔ ሰላም አደራኝ በልቻለሁ ሲል አረ የሆነ ሜላ አምጪ አንቺ ጋር ሜላ አናጣም ሲላት ሂድና እማዬ የሰላምን አደራ በልቻለሁ መልሽልኝ ወረቀቱ በላት ስትለው አዎ እንደዛ ማለት አለብኝ እያለ ሳለ ደረጃን መጣ። እናትየው ደግሞ ወደ ክፍሏ ገብታ ይህንን ወረቀት ምንድነው እንደዚህ አርጋ የጠቀለለችውስ? ለናታንስ ለምንድነው እንዲደብቀው የሰጠችው ብላ ለራሷ ግራ ተጋባች። ትንሽ ቆይቶ ደግሞ ደረጀ መጣ። ደረጀ ሲመጣ ልትከፍተው ስትል ነው እየደረሰባት። እንዴ ደረጀ መጣ እንዴ? ይሄንን ወረቀት ለናታንን የሰጠችው ሰላም ምንድን ነው? አብየል ናት ፈልጋ ያገኘችው የምን ወረቀት ነው ብላ ስትነግረው እሱ ደግሞ ሁሉንም ነገር ስለማቅ እንዴ አምጪ ለምንድን ነው እንደዚህ የምታረጊው እንዴ? የሰውን እቃ እንደዚህ ይከፈታል እንዴ? ለናታን ከሰጠችው ለምንድን ነው የሰውን አደራ የምትከፍችው አላት። እንዴ ኧረ እኔ አልከፈትኩትም ከአብየል እጅ እኮ ነው ያመጣሁትና ምንም አልከፈትኩም ስትላት መቀበልም አልነበረብሽም ከሷ ተቀብለሽ መስጠት ነበረብሽ እንዴ አንቺ ትልቅ ሰው አይደለሽም እንዴ እንደዚህ ለምንድን ነው የምታረጊ ብሎ ተቆጣት። እሱ ስራውን ያውቃል በሰላምና በሱ መሃል ምን እንዳለ ስለሚያውቅ በቃ ይቅርታ እኔ እኮ አላየሁትም ይቅርታ በቃ ብላ ይቅርታ ጠየቀችው። እሱ ደግሞ ወስዶ ወደ ናታንን እየሄዳ ናታንን ደግሞ እማዬ ስጭን እላታለሁ ብሎ ወደ እናቱ እየሄዳ መንገድ ላይ ዳራጅ ላይ ተገናኙ። አባቴ እሱን ወረቀት አያችሁት እንዴ ብሎ ሲጠይቀው አላየንም። ምንድን ነው ሲለው ሰላም እየሰጠችን አደራ ነው አብየል አግኝታው ከክላሴ ክፍል ለእማዬ ሰጠቻት የሰላምን አደራ ነው ስጠኝ ሲለው እኔ ጋ ነው መቀመጥ ያለበት አልሰጥህም አለው። እንዴ አባዬ ሰላም እኮ ናት ደብቀውና እኔ አንድ ነገር ከሆንኩኝ ለዳጣ ስጣት ብላ የሰጠችን ሲለው አይ ከኔ ጋ ነው የሚቀመጠው አንተስ ብትሆን ለምንድን ነው የምታየው? ለምንድን ነው የሰው አደራ እንደዚህ የምታረገው ሲለው እኔም አላየሁትም አባዬ ተው ግድ የለህም ከኔ ጋር ይቀመጥ ሰላምን ትጠይቀኛለች ብለው ሲነግረው ሰላምን ለዳጣ ስጣት ስትለ ለዳጣ ከመስጠት በፊት ለኔ የምትሰጠኝ ከሆነ እሰጥሃለሁ ታዲያ ቃል ከገባህልኝ ነው ሲለው አባዬች ሰላምን ደግሞ እኔ አንድ ነገር ከሆንኩኝ ነው ስጣት ያለችኝ ስጣት ካለችኝ ግን ለዳጣ ከመስጠቴ በፊት ላንተ እሰጥሃለሁ ቃል እገባለሁ ብሎ ቃል ገባለት። ከዛ በኋላ ወረቀትን ይዞ ወደ ክፍሉ ሄደ። ሚስትየው ደረጃ አንድ ነገር ልጠይቅ የሰላምን ነገርስ ምንድነው የምናረገው? ለምንድነው ማታስተዋውቀን? እነግራችኋለሁ ብላን አልነበረም እንዴ? ለምንድነው ዝም ያልከው ስትለው እንዴ ማርትዬ ለምንድነው ይሄንን ነገር ማወቅ አስፈለገ? ተይው እንተወው ተያት በቃ ለመናገር አልፈለገችም ትሆን ብሎ ስራውን ስለማያውቅ እየተተባተባ
ሲናገራት ምን እየሆንክ ነው ደረጀ? በስመ አብ በል ተረጋጋ ስትለው ኧረ እኔ ምን ሆንኩ? ግን በቃ ተያት ችግር የለውም እንተው ይሄንን ነገር ብሎ የራሱን ነገር ለመሸፈን እየሞከረ ነው። ሚስትየው ምን እየተካሄደ እንዳለ ግራ ቢገባትም እንዳላወቀች እየሆነች ናት ያለችው። ለምንድን ነው አሁን ተው ምትለኝ? አንተ አይደለህም እንዴ ካላወቅ ነው ካላስተዋወቀችን እያልክ አልነበረም እንዴ? ለምንድን ነው እንደዚህ? እኔ ምንም ነገር እማላቅ ይመስልሃል እንዴ ስትለው በቁጣ ፊቷ ተናገረችው። እንዲሁም አንድ ነገር ነግራኛለች ብላ ስትነግረው ምንድን ነው የነገረችሽ ብሎ ስጠይቃት እኔ የምናገርሽ አለኝ ለብቻሽን እነግርሻለሁ ብላኛለች ስትለው እንዴ እች ሴትየዋ ጤነኛ አይደለችም እንዴ? ዝም ብላ የሰው ትዳር መበጥበጥ ነው እንዴ አለማዋ ሲል ሳያስበው እንደዚህ ብሎ ሲናገር ምን እየሆንክ ነው አንተ ሰውዬ? ለምንድን ነው እንደዚህ የምትለው? ግራ እያጋባኸኝ ነው አለችው። ቢሆንም ትንሽ ጠርጥራለች ብዬ አስባለሁ። በመጨረሻ ምን እንደሚፈጠር አብረን ምናዊ ይሆናል። ሚስቶ ሁሉንም ነገር ትወቅና ይለይላታል የምትሉ ኮሜንት ላይ ጻፉ። በሚቀጥለው እስከምንገናኝ ቸር ቆይልኝ። እወዳችኋለሁ።